ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። በአፍሪካ የሚፈጸሙ ህገ መንግስታዊ የመንግስት ለውጦች በየትኛው መንገድ ሊወገዙ ይገባል ተባለ። አራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት ዓለም አቀፍ ሲምፖዚየም ህገ መንግስታዊነትና ሀገረ መንግስት ግንባታ በሚል መሪ ሐሳብ በአፍሪካ ህብረት እየተካሄደ ነው። በሲምፖዚየሙ መክፈቻ ላይ ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ ህገ መንግስታዊ ስርዓት እንዲሰፍን በተለያዩ ዘመናት መስራቷን የገለጹ ሲሆን ህገ መንግስታዊነት እንዲረጋገጥም ተቋማትን የማጠናከር ስራ እየሰራች ነው ብለዋል። በአፍሪካ ህገ መንግስታዊነት እንዲረጋገጥና የተሻለ የመንግስት ስርዓት እንዲገነባ አፍሪካውያን ቁርጠኛ መሆን አለባቸው ያሉት ፕሬዝዳንቱ በአህጉሪቱ የሚፈጸሙ ህገ መንግስታዊ የመንግስት ለውጦች በየትኛው መንገድ ሊወገዙ ይገባል ብለዋል። በአፍሪካ ጠንካራ የመንግስት ስርዓት ለማስፈን የጋራ ስራ ያስፈልጋል ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ በተወካያቸው በኩል ተናግረዋል። በዚህ ሲምፖዚየም ኢትዮጵያ ተሞክሮዋን እንደምታካፍልና በዘርፉ የተደረጉ በርካታ የምርምር ውጤቶች ቀርበው ውይይት እንደሚደረግባቸው ታውቋል። የዘንድሮው ጸረ ሙስና በዓል በመንግስት አመራሮች ሀብት ምዝገባና የሰነድ ርክክብ ስነ ስርዓት እንደሚከበር ተገለጸ። የዘንድሮ ጸረ ሙስና በዓል ከፍተኛ የመንግስት አመራሮች የሀብት መጠናቸውን አስመዝግበው የሰነድ ርክክብ በማድረግ የሚከበር መሆኑን የጸረ ሙስና ኮሚሽን አስታውቋል። በፌዴራል ጸረ ሙስና ኮሚሽን የሙስና መረጃዎች አስተዳደር መሪ ስራ አስፈጻሚ መስፍን በላይነህ 22ኛውን ዓለም አቀፍ የጸረ ሙስና ቀን በዓል አከባበር አስመልክተው ጋዜጣዊ መግለጫ ሰጥተዋል። ኃላፊው በመግለጫቸው በዓሉ ሲከበር ከፍተኛ የመንግስት አመራሮች ሀብታቸውን አስመዝግበው የሰነድ ርክክብ ያደርጋሉ ብለዋል። በተጨማሪም በበዓሉ ለሙስና ተጋላጭ የሆኑ ተቋማት በጥናት ተለይተው እንደሚቀርቡ በመጥቀስ በመፍትሄውም ላይ ውይይት እንደሚደረግ አንስተዋል። በዓሉ መከበሩ ድንበር ተሻጋሪ የሆነውን የሙስና አመል ለመቀነስና ለማጋለጥ ከፍተኛ ሚና እንዳለው ገልጸዋል። የማህበረሰብ ሙስናን የማጋለጥ ባህል እያደገ መጥቷል ያሉት መሪ ስራ አስፈጻሚው ማህበረሰቡ በመረጃ በማስደገፍ የሙስናን ወንጀል የማጋለጥ ስራ እየሰራ እንደሚገኝ ተናግረዋል። ተቋሙም የሚቀርቡለትን ጥያቄዎች በማጣራት ተጠያቂነት እንዲሰፍን እየሰራ ነው ሲሉ አብራርተዋል። በዓሉን የክልልና የከተማ አስተዳደሮች ከህዳር 22 እስከ 26 ቀን 2018 ዓ.ም የሚያከብሩት ሲሆን የማጠቃለያ በዓሉ ታኅሳስ 1 ቀን 2018 እንደሚከበር ተገልጿል። ሴቶች በግጭት አፈታት ላይ ንቁ ተሳታፊ መሆን አለባቸው ተባለ። በኢትዮጵያ ባህላዊ የግጭት አፈታት ስርዓቶች ለምን መፍትሄ እንዳላመጡ መፈተሽ እንደሚያስፈልግ የውጭ ጉዳይ ኢንስቲትዩት ገልጿል። መሳይ ገዛኸኝ የአዲስ አበባ ከተማ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሐሳብ የሚከበረውን 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦችን ቀን አስመልክቶ የመዲናዋ ሴት አደረጃጀቶች የተሳተፉበት የፓናል ውይይት አካሂዷል። በውይይቱ በኢትዮጵያ እየተገነባ ያለው የፌዴራሊዝም ስርዓት የብሔረሰቦችን እኩልነት ያረጋገጠ፣ ዲሞክራሲን ያጸና፣ አብሮነትን የሚያጎለብት እንዲሆን የሴቶች አስተዋጽኦ ምን መሆን አለበት የሚሉና ተያያዥ ጉዳዮች በተሳታፊዎች ውይይት ተደርጎባቸዋል። የኢኮኖሚ ምህዳራችን የተበላሸው ግን ሊያመርቱ የሚችሉ ክልሎቻችን ወደ ምርት ከመሄድ ይልቅ በጦርነት አባዜ መያዛቸው ነው። ይሄ ደግሞ የዲሞክራሲ እውቀት ችግር ነው ብዬ እቀበለዋለሁ። ቀሪው ዘመናችንን በኔ ይብቃ። እኔ ዘመኔ ሁሉ በጦርነት ነው ያለቀ። ከዚህ በኋላ ያሉ ልጆቻችን እናንተም ልጆቼ እንድትኖሩ የልጅ ልጆቻችን እንዲኖሩ ሰላምን መፈለግ አለብን። ሰላም ከቤት ነው የሚሰራ። ስለዚህ ቤተሰብ ላይ የተሰራ ስራ የሀገር መሰረት ነው። ሚዲያ እየገደለን ነው፣ ልዩነት እያመጣን ነው፣ እያሰፋን ነው ያለው። ዘር ከዘር፣ ጎሳን ከጎሳ፣ ጎጥ ከጎጥ እያደረገ እየከፋፈለን ነው ያለው።
አሁን ግን ማወቅ የምንፈልገው እኛ እናቶች ሚዲያ ሳይሆን ሀገራችን ምን ላይ ናት ያለችው፣ ምን እየሰራች ነው፣ ምን ትርክቷ ምንድነው የሚለውን ነገር ልናውቅ ይገባናል። ለሀገር ግንባታ፣ ለዲሞክራሲ ግንባታ፣ ፌደራሊዝም ለመገንባት ከኛ ከሴቶች ምን ይጠበቃል? ያለፈን ሳይሆን ምን እያደረግን ነው? ምን ላይ ነው ያለነው? አሁን በ21ኛው ክፍለ ዘመን ምን እያየን ምን እየሰማን ነው? ሀገራችን ላይስ ምን እየተካሄደ ነው? እኛስ ምን እየሰራን ነው የሚለው ላይ ስራ በደንብ ከተሳታፊዎች ለቀረቡ አስተያየቶችና ለተነሱ ጥያቄዎች ምላሽ የሰጡት የፌዴራሊዝም መምህርና ተመራማሪ ዶክተር ሲሳይ ክንፈ የሚከተለውን ብለዋል። ሴቶች ትልቅ ወሳኝ ሚና አለን። በተለይ ራሳችንን በማብቃት እና ሌሎችንን በማብቃት ማለት ነውና ንቁ ተሳታፊ በዲሞክራሲ ስርዓት ውስጥ ንቁ ተሳታፊ መሆን መቻል አለብን። አብዛኞቹ ችግሮች ሲመጡ ከወንዶች በበለጠ ሴቶች ናቸው ተጎጂዎቹ። ስለዚህ እነኛን ችግሮች ለማስቀረት ሴቶች የዲሞክራሲ ንቁ ተሳታፊ መሆን መቻል፣ ራሳቸው ማድረግ መቻል አለባቸው ማለት ነው። ሌላው ደግሞ ግጭቶችን በሰላማዊ መንገድ የመፍታት በውይይት በድርድር በክርክር የመፍታት ባህልን ማዳበር መቻል አለብን። በውጭ ጉዳይ ኢንስቲትዩት መሪ ተመራማሪ ዶክተር ተስፋዬ በዛብህ ተጨማሪ አስተያየትና ምላሽ ሰጥተዋል። እኛ በአግባቡም ቢሆን ስቴት ኮንትሮል የሆነ ሚዲያ አለ። ነገር ግን የዲጂታል ሚዲያው መቆጣጠር ስላልቻለን እንደዛ አይነት ነገሮች አሉ። ለምሳሌ ሴቶች የተዋቀራችሁባቸው ብዙ አደረጃጀት አሉ አይደል? እድር ራሱ እኮ ትልቅ ነው። ባይዘው በእድር ሰላምን እንፈታ የለ እንዴ? ዛሬ እንዴት ነው ሰላም በእድር ማፍታት? በሽምግልና ብዙ ነገሮችን ማምጣት እንችል የለ እንዴ? እንዴት ነው ኢንዲጂነስ የሆነው ኖሌጃችን ወይም ሀገር በቀል የሆነው የግጭት አፈታት ዘዴዎቻችን ችግሮቻችንን መፍታት ያልቻልንባቸው ምክንያቶች ምንድን ነው? እና ሁላችንም የቤት ስራዎች አሉብን። ውድ ተመልካቾች ይህ ኢሳት ዲጂታል ነው። ወደ ውጭ ዘገባ አልፋለሁ። የቀድሞ የፔሩ ፕሬዝዳንት ፔድሮ ካስቲሎ በሀገር ላይ ሴራ በመፈጸም ወንጀል እስር ተፈረደባቸው። የ11 ዓመት እስር የተፈረደባቸው ካስቲሎ በ22 ኮንግረሱን ለመበተን ሙከራ ቢያደርጉም አልተሳካላቸውም ነበር። ዮሐንስ ተስፋ የቀድሞ መምህርና ሞገደኛው ፖለቲከኛ ካስቲሎ በ2021 ያገኙት ድል በፔሩ የነበረውን ባህላዊ የስልጣን አወቃቀር ያናጋ ሲሆን የሀገሪቱን ሀብት በተሻለ ሁኔታ ለማከፋፈል የገቡትን ቃል በደስታ የተቀበሉ በሚሊዮን የሚቆጠሩ የድሃ ፔሩያውያንን ድጋፍ አግኝተው ነበር። የፍርድ ውሳኔው በተሰጠበት ፍርድ ቤት አቅራቢያም ደጋፊዎቻቸው ተሰባስበው ሲደግፏቸው ታይተዋል። ይህ ህገወጥ የፍርድ ሂደት ነው፣ ፍጹም አንቀበለውም። እሳቸው የተመረጡ የፔሩ ፕሬዝዳንት ናቸው። ኮንግረሱ በጭራሽ ስለማይወክለን ነው እንዲበተን ያደረጉት። ይህ ፔሩያውያን ከወትሮ በተለየ ሁኔታ እየተለማመዱት የሚገኝ ተግባር ነው። የቀድሞው ፕሬዝዳንት ወደ እስር ቤት መላካቸውን የዚያ ተግባር ማሳያ ይመስላል። ይህ ፍርድ ቤት ፔድሮ ካስቲሎ ቴሮንን በወንጀለኛ መቅጫ ህግ አንቀጽ 349 መሰረት የአመፅ ወንጀል ተባባሪና በሀገር ላይ ሴራ ፈጻሚ አድርጎ በወሰነው የ11 ዓመት 5 ወር ከ15 ቀናት እስራት ፈርዷል። ክሱ የተመሰረተው እንደ አውሮፓውያኑ በ2022 መጨረሻ በእርሳቸው ላይ ሊካሄድ የነበረውን የስልጣን መሻር ድምፅ አሰጣጥ ለማስቀረት ኮንግረሱን ለመበተንና ሰራዊቱን ለማዝመት ያደረጉትን ያልተሳካ ሙከራ ተከትሎ ነው። በወቅቱ ካስቲሎ የጦር ኃይሎቹን ድጋፍ ሳያገኙ ቀርተዋል። የህግ አውጪዎች ከስልጣን እንዲያነሷቸው ድምፅ በሰጡበት በዚያው ቀን በቁጥጥር ስር ውለዋል። አንድ ንጹህ ሰው ታስሯል። ለምን አሰሩት? ሀገሪቱ እንድትከፋፈል ነው ያደረጉት። አሁን ሀገሪቱን የሚመሩት ምርጫውን የተሸነፉት ናቸው። by those who lost the elections. ባለፈው ወር በሜክሲኮ ኤምባሲ ጥገኝነት ጠይቀው የነበሩት የቀድሞው ጠቅላይ ሚኒስትር ቤቲ ጃቬዝም የ12 ዓመታት እስር ተፈርዶባቸዋል። የሐሙስ ዕለቱ የፍርድ ውሳኔ የተሰማው ሌላኛው የቀድሞው ፕሬዝዳንት ማርቲን ቪስካራ ወደ ዘብጥያ ከተላኩ ከ24 ሰዓት በኋላ ነበር። እርሳቸውም ስልጣን ከመያዛቸው በፊት ጉቦ በመውሰድ ወንጀል የ14 ዓመታት እስር የተፈረደባቸው ሲሆን አሁንም በእስር ላይ የሚገኙ የቀድሞ መሪዎች ዝርዝር ውስጥ ተካተዋል። በውሳኔው መሰረት ቪስካራ እንደ አውሮፓውያኑ ከ2011 እስከ 2014 በደቡባዊ የሜክዋ ክልል ገዢ ሆነው ሲያገለግሉ $676,000 የሚገመት ገንዘብ ጉቦ እንደተቀበሉ ተጠቁሟል። ቪስካራ ክሱን በመካድ የፖለቲካ ስደት ሰለባ እንደሆኑ ተናግረዋል። ጠበቃቸው ኤርዊን ሲቲያን በበኩላቸው ውሳኔውን እንደማይቀበሉ አሳውቀዋል። We are going to appeal.
ይግባኝ እንጠይቃለን። ሁሉንም ተጓዳኝ የህግ እርምጃዎችን እንወስዳለን። በተለይም 2 እርምጃዎችን ማለትም አንደኛ የከፍተኛው ፍርድ ቤት የሚወስነውን የቅጣቱን ጊዜ አፈጻጸም እንዲታገድ እንጠይቃለን። በተመሳሳይ ጊዜም የዘፈቀደ ነው ብለን የምናስበው ፍርድ ላይ የይግባኝ አቤቱታ እናቀርባለን። ፔሩ ከ2018 ጀምሮ ከስልጣን መሻርና ከሙስና ቅሌት ጋር በተያያዘ 6 ፕሬዝዳንቶችን ቀያይራለች። ካስቲሎና ቪስካራ ሌሎች 2 የቀድሞው ፕሬዝዳንቶችን ተከትለው በተመሳሳይ እስር ቤት ውስጥ ቅጣታቸውን ይፈጽማሉ ተብሎ ይጠበቃል። ነገር ግን ፔሩዊያን በሀገራቸው እየተካሄደ ባለው ፖለቲካዊ ትርምስ በእጅጉ ሲጎዱ ሀገሪቱ ወደፊት መሄድ አልቻለችም የሚል ምልከታም አላቸው። ሮይተርስና አልጀዚራ የመረጃው ምንጮች ናቸው። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ